ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ ዛሬ ትንሽ ጠፍቻለሁ ወደ እናንተ። ወይኔ እንዴት እንደምትናፈቁ እንዴት ንፍቅ እንዴት እንደምትሉ ማለት ነው። እና አሁንም ልመጣ አልነበረም። ነገር ግን አንዳንድ በውስጥ የሚላኩ ድምፆች፣ የሚላኩ አስተያየቶች እውነት በጣም የሚያስጠላና የሚወርድ ንግግሮች ናቸው ማለት ነው። እናንተ በተለይ ደግሞ የሄርሜላ ደጋፊዎች እባካችሁ ወደ ራሳችሁ ተመለሱ፣ ራሳችሁን ጠብቁ። ለሩታ አይደለም እናቷን ዘቅዝቃችሁ አይደለም እሷን ዘቅዝቃችሁ እሷን ሰድባችሁ የትም ቦታ አትደርሱ። ወንጀል ለራሳችሁ ነው የምትሸከሙት ማለት ነው። ገባችሁ አይደል? ሄርሜላ እዚህ ጋር የትም ቦታ አልሄደችም፣ ከአንድም ሁለትም። አብርሽን ዛሬ አይደለም የምታውቁት። ለነገሩ እናንተ ከየት ታውቁታላችሁ? አዲስ ፍየሎች አይደላችሁም እንዴ? ሄርሜላን ከምንም ከማንም በላይ ያለችው እቤቷ ናት። የትም አልሄደችም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ለምታበረታቱን ከልብ አመሰግናለሁ። እና ውድ ቤተሰቦቼ አንዳንዴ ለራሳችሁም ኑሩ። ሄርሜላ ጠፍታለች። ነገር ግን ሩታ ልጁ ስላላት ለልጁ አስቦ ነው የማያሳስራት፣ ለልጁ አስቦ ነው የማይከሳት የምትሉ ሰዎች ልጅ ማለት ይሄንን ኮሜንት በደንብ አድርጋችሁ እዩት። ትናንትና ሉል ቪዲዮ ላይ እንደዛ እያለቀሰ እንደዛ ድምፁ እየሰማ እንኳን ልጅ አላለም። ለሩታ ጥንቃት ያክል አልቀናትም። ለምን ድራማውና ዶላሩ ነው እንጂ የሚታየው ለልጁማ ቢያስብ እየገባ ቤቱ እየገባ የልጁን ድምፅ እየሰማ ልጄ እንኳን ብሎ አቅፎ ይስመው ነበር። ገባችሁ አይደል? ለሩታ በጭራሽ አያስብም። ለሩታም ለሉልም አሰብ የሚባል ነገር አይገባውም አብርሽ ማለት ነው። የፈለገ ነገር ቢሆን ዛሬ እኮ አብርሽ ለልጁ ቢያስብ ኖሮ ለሩታ ቢያስብላት ኖሮ በጣም ትልቅ ነገር ብዙ ነገር ማድረግ ይችል ነበር። ከእንደዚህ ከወረደ ስራ መቆጠብ ይችል ነበር። ከውሽሚት ልጁን ትቶ ውሽሚትን አይመርጥም ነበር። ትዳሩ ገና ሳያቃና ሳያስተካክል በምን ሁኔታ እንደተፈታበት ሳያቅ ሮጦ ለውሽሚት ቀለበት አያስርም ነበር። እና ይኸውላችሁ እኔ ይህንን ኮሜንት በጣም ነው የተመቸኝ። እውነት ከአነጋገራቸው ጋር የተያያዘ ኮሜንት ነው ማለት ነው። አንድ አባት ልጁን እያለቀሰ ትቶ ውሽሚትን ፍለጋ፣ ውሽሚት ነው የምትበልጠው ወይስ ልጅ ነው የሚበልጠው? በእርግጥ ልጅ ሊወለድ ይችላል፣ ሌላ ልጅ። ነገር ግን እንደ ሉል አይነት ልጅ ሊወለድ አይችልም። ውሽሚት ብትሄድ ሌላ ሚስት ማምጣት ይቻላል። ይሄው ከሩታ ስንት ፍቅር ነበራቸው። የት ይደርሳሉ የተባሉ አብርሽና ሩታ ተለያይተው እንኳን አብርሽ በላይዋ ላይ ደርቦ ከሌላ ውሽሚት ጋር እየተጫወተ ነው፣ ከሌላ ውሽሚት ጋር እየሄደ ነው። ስለዚህ ምን ማለት ፈልጌ ነው እኔ ልጅ አባት እንደዚህ አይደለም። ለልጅ አባት ብዙ ዋጋ ይከፍላል፣ ብዙ ነገር ያደርጋል፣ በብዙ መንገድ ይራመዳል። ነገር ግን እናንተ አላሰባችሁትም ማለት ነው። ማሰብ የሚባል ነገር ስለሌለ ነው። ስለዚህ ለሩታ ቀንቷት አይደለም እኮ የራሱ ህይወት ወይም ደግሞ ሄርሜላ ስለሌለች ነው እነሱ ጋር። ሄርሜላ ስላለች ወይም ሄርሜላ ብትኖር ሩታ እውነት ካገደቻት እውነት ከጠፋችባት በሩታ እውነት ነው የምላችሁ ጥንቂት አክል እንዲህ በአደባባይ እያንጠለጠለ አምጥቶ ነበረ ሩታን የሚያዋርዳት። ገመና ወልደባ አይተነላታል እኮ ሩታን በምናክል እንደሚያከብራት እና በምናክል ቦታ እንደሚሰጣት ማለት ነው። ትናንትና ቦታ ያልሰጣት ያላሰበላት ለእሷ ያልተጨነቀ ዛሬ ሄርሜላ በሩታ እጅ ሆና እንዴት ወደ ኋላውን? እሱ እኮ እየሸቀለ እኮ ነው። እውነቴ ነው የምላችሁ። ትናንትና እኮ ከእንቅልፉ ተነስቶ እኮ ነው ቪዲዮ የሰራው። ቪዲዮውን በደንብ ካያችሁት ማለት ነው አብርሽ በሰላሙ አልነበረም እኮ የዛን ሰዓት። ትክክለኛ ህይወቱን አይደለም እኮ ቪዲዮ የተሰራው ትላንት ነው እንዴ። መግቢያ ሌላው ቪዲዮ በግርግር በዛ ላይ አለባበሱ። ግን የሄርሜላ ደጋፊዎች ምን እየሆናችሁ ነው? ለምንድን ነው ወደ ራሳችሁ ማትመለሱት? ሩታን ለመጣል ብዙ ጊዜ አየን እኮ እንዴት ነው ለሉል በጣም ሲያስብለት በጣም ሲያዝን ልጄ ምን በላህ ምን ጠጣህ ሲለው ማለት ነው። አባትነት እኮ ማንም ይወልዳል እኮ፣ ማይወልድ ሰው እኮ የለም። መንገድ ላይም ተወልዶ እኮ ልጅ ያድጋል። እውነት ልጅ የሌለው ደግሞ ከመንገድ አንስቶ ልጅን ያሳድጋል እኮ። ነገር ግን የአብርሽን ነገር በጣም ነው ግራ የሚገባኝ። እኔ ስለ አብርሽ አይደለም እኮ ማወራው ስለ ሄርሜላ ደጋፊዎች ማለት ነው። አብዛኛው ጊዜ ሩታና ትከሰስ
ትከስ እሷ እኮ ብላለች እኮ ክሰሱኝ ችግር የለብኝም ብላለች። ነገር ግን ያልጠፋች ነገር የሰው ልጅ እኮ መክሰስ ሲባል የሆነ የያዛችሁት ነገር ያያችሁት ነገር በዛ ነገር ተጠያቂ ከሆናችሁበት ነው እንጂ የምትከሱት ክስ ከተባለ ከመሬት ተነስቶ የሰውን ሰው አይከስም። ሲቀጥል ደግሞ ሩታ ልጅ ስላላት እና ወንጀል ሰርታ የሰውን ሰው አሳስራ እሷ አትታሰርም እስር ቤት አትገባም ማለት ይሄ ዘበት ነው። ልጅ ሌላ ነገር መስራት ሌላ እና እባካችሁ ተጠንቀቁ ማለት ነው። ከምር የሆነ እናንተ ስራ ፈች እንደሆናችሁ ዛሬ ብቻ ነው ያወቅኩት ማለት ነው። ሰው እንኳን አንዳንዴ በቃል ስለ ራሴ ጊዜ ልስጥና ስለ ራሴ ቁጭ ብዬ ላስብ እንኳን በምን ምክንያት ነው ስል ሰውን ሊቀመጡ አትከልክሉ። እና አብርሽና ሩታ ደግሞ የተለያየ ዩቱበሮች ድራማ የሆነ ነገር ቢሰሩ አይፈረድባቸውም። ለምን እንደሆነ ታውቃላችሁ? እራስዎያችሁ የምትፈልጉት ነገር ነው። ጎረቤት ደወልኩኝ፣ ታሰረች፣ ታገተች፣ ስንት ነገር ነው። አንድ ዩቱበር ወጣ ለራሷ ጥቅም ብላ ለራሷ ቪዩ ለማግኘት ብላ ስትገባ ውሸት ነገር ተናግራ ውሸት ነገር ለጥፋ ከገባች ያቺን ዩቱበር እየተከታተላችሁ እናንተ ኮሜንት ነው የምትጽፉት። በኮሜንት ጋጋዳ ነው የሚንቀሳቀሱት። አብርሽ ወርቁ የመለሰው በኮሜንት ነው አይደል? ትላንትና ራሱ ተጠቁሜ ነው የት ከዋለ ራሱ በሚሄድበት በመንገድ አይሄድም። ሄርሜላንም ቢሆን ቀለበት እሰርላት ያላችሁት እናንተ፣ ውደታት ያላችሁት እናንተ፣ አግባት ያላችሁት እናንተ። የትኛው መንገድ ነው ትክክለኛው መንገድ ይዘው የተጓዙት? ማናቸውም አልተጓዙም። ገባችሁ አይደል? ስለዚህ እኔ እውነቴ ነው የምላችሁ ለሩታም ለሉልም አያስብም፣ አይጨነቅም። ምክንያቱም በቃ ያውቃል ሄርሜላ ሩታ ጋር እንደሌለች እንዳልጠፋች ድራማ ትክክለኛ ድራማ እንደሚሰሩ ማለት ነው። እኔ ይሄንን ነው እየተረዳሁት። ገባችሁ አይደል? እናንተ ግን አላችሁ ምንም ሳይገባችሁ። በነገራችን ላይ ማለት ነው አብርሽ አንድ ብሎ ሲመጣ ያወቀው ሰው በደንብ አድርጎ ያውቀዋል። ለሚሰራው ስራ ቦታም አይሰጠውም፣ እንዴት አይሰጠውም። ምክንያቱም ውሸት ስለሆነ ማለት ነው። ብዙዎችን ነበረ የምንሻወደው። እውነቴ ነው የምላችሁ እኮ እኔ ፍቅር በመጣችበት ታይም ጀምሬ በጣም ነበረ ማምነው። ከዛም በኋላ ፍቅር ልጅ አላት ሲባል የሆነ ነገር ሲባል የቡታጀራ ልጅ መሆናቸውን ሳቅ እንዴ ይሄንን ነገር እንዴት ሊሆን ቻለ እያልኩኝ ብዙ ነገር ተምሬያለሁ። እና መማር ይገባቸዋል። ሲቀጥል የሰው ልጅ እናንተ ራሳችሁ በምትሰጡት ኮሜንት በምትሰጡት አስተያየት እንደዛ ነው እየሰሩት ያሉ ማለት ነው። ኑሮ ውድ ነው ይስሩ ማለት ነው፣ ይሸቅሉ። ነገር ግን አብዛኛው ሰው ሄርሜላ ሩታ ናት የወሰደቻት። ሩታ የሰውን ሰው አትጠልፍም፣ የሰውን ሰው ቤቷን አስገብታ አትደብቅም። ሲቀጥል ሩታ እኮ ሩታና ሄርሜላ ማለት ጠላታሞች እኮ ነው። ጠላቷን እንዴት አድርጋ ነው ቤት አስገብታ የምታስቀምጠው? አንድ ሰው እንኳን ቢዋደዱ ወይም ደግሞ የጓደኝነት ፍቅር ቢኖራቸው የሆነ ነገር ቢኖራቸው ኦኬ በሆነም ነገር ይቀናናሉ። ወይም ሄርሜላ በሩታ ትቀናለች፣ ሩታ ደግሞ በሄርሜላ ትቀናለች ብላችሁ ታስቡታላችሁ። ግን ሁለቱ እኮ ያቺ ባል የወሰደች ናት፣ እቺ ደግሞ ፈላጊ ናት። እና በምንም ነገር አይመጣጠንም ለማለት ነው የምፈልገው ማለት ነው። ውድ ቤተሰቦች እንግዲህ የሩታ እህቶች እናንተ ዘና ፈታ በሉ፣ እነሱ ደግሞ ያልቅሱ። ምንም ማድረግ አይቻልም ማለት ነው። እና እኔ ሁልጊዜም እንደምናገር እነሱ ስራቸው እየሰሩ ነው፣ ስራቸው ይስሩ። አብርሽ ሩታ ኤፍሬም ሆነው ቢሰሩ ኤፍሬምም እንዲያድግ ነው የሚፈልጉት። ምክንያቱም ከ3 ዓመት በላይ ሆኖታል ኤፍሬም ዩቱብን ከከፈተ ማለት ነው።